ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የመጋቢት 4 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የዋጋ ጭማሪን በሚያደርጉ አካላት ላይ ተጠናክሮ የሚቀጥል እርምጃ እንደሚኖር ከገንዘብ ሚኒስቴር በኩል አዲስ መግለጫ መውጣቱን አውቀናል። ይህንን በተመለከተ ሙሉ ዝርዝር መረጃውን ይዘናል። በሌላው መረጃችን የአንድ በርሜል የነዳጅ ዋጋ እጅግ ባልተጠበቀ ሁኔታ $200 በላይ መግባቱ ብዙዎችን አነጋግሯል። ይህንን በተመለከተም ሙሉ ዝርዝር እናደርሳለን። እንዲሁም የባንክ አካውንት ላላችሁ በተለይ በውጭ ሀገራት ለምትገኙ ኢትዮጵያኖች በሙሉ እጅግ በጣም አስደሳች የሆነና አዲስ አሰራር ተግባራዊ መደረጉ ተሰምቷል። ይህንንም በዝርዝር ይዘነዋል። በሌላው መረጃችን መደበኛ ፓስፖርት ለምትፈልጉ አመልካቾች በሙሉ አስደሳች የሆነ አዲስ መመሪያ ተዘጋጅቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያ ከዋጋ ጭማሪ ጋር በተያያዘ የገንዘብ ሚኒስቴር አንድ ጥብቅ መመሪያ ማስተላለፉና ወደ እርምጃ መግባቱ ተሰምቷል። የገንዘብ ሚኒስትር አቶ አህመድ ሺዴ በነዳጅ አቅርቦት ዙሪያ ለመገናኛ ብዙሃን በሰጡት መግለጫ መንግስት በዓለም ተለዋዋጭ የገበያ ሁኔታ ውስጥ የህዝብን ጫና ለመቀነስ በቢሊዮን የሚቆጠር ዶላር ድጎማ እያደረገ ነው ብለዋል። በዚህም መንግስት ነዳጅን ለህብረተሰቡ ተደራሽ ለማድረግ በየዓመቱ ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሬ በመመደብ እየሰራ መሆኑን አስታውቀዋል። በትናንትናው ዕለት የተደረገውን የዋጋ ማስተካከያ መንግስት ነዳጅ ከሚገዛበት የዓለም ገበያ ዋጋ አንጻር ሲታይ እጅግ ዝቅተኛ መሆኑን ተናግረው መንግስት በከፍተኛ ቁርጠኝነት የሚያቀርበው ነዳጅ በተቀመጠለት የዋጋ ተመንና የግብይት ሰንሰለት እየሸጠ አለመሆኑ በጥናት እንደተረጋገጠ ተናግረዋል። በዚህም ምክንያት በህብረተሰቡ ላይ ያልተገባ ጫና በሚፈጥሩ ህገወጥ አካላትና ተባባሪዎች ላይ እርምጃ መውሰድ መጀመሩንና ይህንንም ተጠናክሮ እንደሚያስቀጥል ከገንዘብ ሚኒስቴር በኩል ኢዜአ ጋር ያደረጉት መረጃ አስነብቦናል። በሌላው መረጃችን የባንክ አካውንት ላላችሁ በተለይ በውጭ ሀገራት የምትገኙ ኢትዮጵያኖች በሙሉ እጅግ በጣም አስደሳችና አነጋጋሪ የሆነ መረጃ ነው። አዋሽ ባንክ ከዓለም አቀፍ የፋይናንስ ተቋም ማስተርካርድ ጋር በመተባበር የማህበረሰቡን የፋይናንስ ግንኙነትና የዲጂታል አገልግሎት ተጠቃሚነት የሚያደርጉ 3 አዳዲስ መተግበሪያዎችን ይፋ አድርገዋል። እነዚህ አገልግሎቶች በተለይም የውጭ ምንዛሬ ግኝትን በማሳለጥ የንግድ ስራዎችን በማዘመንና የክፍያ ስርዓቶችን በማቃለል ረገድ ከፍተኛ ፋይዳ እንደሚኖራቸው ተገልጸዋል። ባንኩ በትናንትናው ዕለት ባወጣው የምረቃ ስነ ስርዓት ካከናወነው አገልግሎት መካከል አዋሽ ሪሚት ቀዳሚው ነው። ይህ መተግበሪያ በውጭ ሀገራት የሚኖሩ ኢትዮጵያውያን ወደ ሀገር ቤት የሚልኩት ገንዘብ ደህንነቱ በተጠበቀና ፈጣን በሆነ መንገድ ለቤተሰቦቻቸው እንዲደርስ የሚያስችል ነው። አገልግሎቱ በተለይም ቀደም ሲል በህገወጥ መንገድ ወይንም በጥቁር ገበያ የሚላኩ ገንዘቦችን ወደ ህጋዊ የባንክ ስርዓት በማስገባት ለሀገር ኢኮኖሚ መረጋጋትና ለውጭ ምንዛሬ ግኝት የላቀ ሚና እንደሚጫወት ታምኖበታል። ከዚህ በተጨማሪም አዋሽ ቲኬቲንግ የተሰኘ መተግበሪያ ማህበረሰቡ ለተለያዩ ኩነቶችና ስብሰባዎች የሚገለገልባቸውን የመግቢያ ትኬቶች ያለእንግልት ባሉበት ሆነው በስልካቸው እንዲቆርጡ የሚያስችል ነው። ይህም በክስተት አዘጋጆችና ተሳታፊዎች መካከል ያለውን ግንኙነት ዘመናዊና ግልጸኝነት የተሞላ ያደርገዋል። ሶስተኛው አዋሽ ፕሮቲ ማኔጅመንት የተሰኘ መተግበሪያ ሲሆን ይህ መተግበሪያ የቤትና የንብረት አስተዳደር ስራዎችን ዲጂታል በማድረግ ዘርፍ የሚታዩ የአሰራር መስተጓጎሎችን የሚቀርፍ እንደሆነ ተገልጿል። የባንኩ ከፍተኛ አመራሮችና የማስተር ካርድ ተወካይ በጋራ እንደገለጹት የነዚህ ቴክኖሎጂዎች ዋና ዓላማ ግብይትን በማሳለጥ ብቻ ሳይሆን ማህበረሰቡ በዲጂታል የክፍያ ስርዓት ላይ ያለውን እምነት በመጨመር የሀገሪቱን የዲጂታል ኢኮኖሚ ጉዞ ማፋጠን እንደሆነ ገልጸዋል።
አገልግሎቱም ከትናንት ጀምሮ ስራ የጀመረ ሲሆን ደንበኞች በዘመናዊ መንገድ የባንክ አገልግሎት እንዲያገኙና የኢኮኖሚ ተጠቃሚነትን እንዲያሳድጉ ትልቅ ዕድል እንደሚፈጥርም ተነግረዋል። በሌላው መረጃችን መደበኛ ፓስፖርት ለምትፈልጉ አመልካቾች እጅግ በጣም አስደሳች የሆነ አዲስ መመሪያ ተዘጋጀ። ለ10 ዓመታት የሚያገለግል የኢትዮጵያን ወርቃማ ቪዛ በ$10,000 ክፍያ ማግኘት የሚያስችል አሰራር በውስጥ መካተቱ ተገለጸ። ይህንን አዲስ አሰራር ለመጀመሪያ ጊዜ ተግባራዊ ያደረገው ከየካቲት 17 ቀን 2018 ጀምሮ በስራ ላይ የዋለው የኢሚግሬሽንና ዜግነት አገልግሎት የክፍያ ደንብ ነው። የሚኒስትሮች ምክር ቤት በዚህ ደንብ ላይ ውይይት አካሄደው በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ የወሰነው ባለፈው ታህሳስ ወር መጨረሻ ባካሄደው መደበኛ ስብሰባው ነበር። የኢሚግሬሽንና ዜግነት አገልግሎት ተቋም ለሚሰጣቸው የተለያዩ አገልግሎቶች የክፍያ ተመኖችን የሚዘረዝረው ይህ ደንብ በ4 ዓመት ውስጥ ለ3 ጊዜ እንዲሻሻል የተደረገ ነው። የአሁኑ ማሻሻያ የተደረገው በሐምሌ 2016 የወጣው ደንብ አተገባበር ላይ የታዩ ክፍተቶችን ለማሻሻል እንዲሁም የውጭ ዜጎች የማይንቀሳቀስ ንብረት እንዲያፈሩ የተደነገገውን አዋጅ ተግባራዊ ለማድረግ እንዲያስችል እንደሆነ በወቅቱ ተገልጿል። ኢትዮጵያን ኢንሳይደር በተመለከተው አዲስ ደንብ ላይ በ2 እና በ5 ቀናት ውስጥ ለሚሰጡ የመደበኛ ፓስፖርት አገልግሎቶች ሲጠየቅ የነበረው ከ5,000 እስከ 25,000 ብር የሚደርስ ክፍያ ሳይለወጥ መቀጠሉን ሆኖ መደበኛ ፓስፖርትን በልዩ አገልግሎት ለማግኘት ለሚፈልጉ እጅግ በጣም መልካም ይሆንና ከ40,000 እስከ 50,000 ብር መክፈል የሚጠበቅባቸውም በደንቡ ላይ መስፈሩ ተገልጿል። በሌላው መረጃችን የ1 በርሜል ነዳጅ ዋጋ $200 ሊገባ ስለሚችል ተዘጋጁ የሚል የኢራን ወታደራዊ አመራር ይፋ አደረገ። ኢራን በሆርሙዝ ሰርጥ በ3 የንግድ መርከቦች በታይላንድ በጃፓንና በማርሻል አይላንድ ባንዲራ በሚንቀሳቀሱ ላይ ጥቃት መፈጸሟን አረጋገጠች። በዚህ ምክንያት በየዕለቱ የዓለም የነዳጅ ዋጋ 20% እየጨመረ ያለበት ሲሆን ይህንን በተመለከተ የኢራን ወታደራዊ አመራር የዓለም የነዳጅ ዋጋ 1 በርሜል $200 ሊገባ እንደሚችል ማስጠንቀቁ ብዙዎችን አነጋግሯል። በዚህም መሰረት ኢራን የአሜሪካና የእስራኤል ጥቃት የማይቆም ከሆነ 1 ሊትር እንኳን ነዳጅ ከቀጠናው እንዳይወጣ እንደምታደርግ የተዘገበ ሲሆን የሳውዲ ዋና ስራ አስፈጻሚ እንደተናገረው ይህንን የዓለም የነዳጅ ዋጋን ንረት በተመለከተና አሁን ላይ ሳውዲ አረቢያ ነዳጆቿን መያዟ በብዙዎች ዘንድ የነዳጅ እጥረትን ሊያስከትል ስለሚችልም ተዘርዝሯል። ለዕለቱ ያስኩላችሁ ዕለታዊ መረጃ ይህንን ይመስላሉ። ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያውያን እህት ወንድሞች እንዲደርስ አድርጉ። እንዲሁም ዕለታዊ ምንዛሬ ዋጋ በጥቁር ገበያ እንዲሁም በባንክ ጧት የሰራነው ቪዲዮ አለ። ያላያችሁ ካላችሁ መለስ ብላችሁ መመልከታችሁን እንዳትረሱ እያልኩ ለዛሬ ያስኩላችሁ ዕለታዊ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ